በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብርሃናት ሳይመላለሱ ቀላያት ሳይፈሱ ነፋሳት ሳይመላለሱ ምድርና ሰማይ ሳይዘረጋ ሐመልማላት ሳይበቅሉ የሚታየውም የማይታየውም ፍጥረት ሳይኖር ከዓለማት በፊት ብቻውን ሲመሰገን የኖረ ዓለማትን በግሩም ጥበቡ የፈጠረ ቁንጫጭትንም እንኳን ሳይዘነጋ የሚመግብ ለኩነተ ሥጋ መጥቶ ከውድቀታችን ያነሳን እስከዚች ሰዓትም የጠበቀን በመጨረሻውም ሰዓት ሰማይና ምድርን እንደ መጋረጃ ጠቅልሎ እንደ ወርቅ አንከብሎ ከቅዱሳኑ ጋር ደምቆ የሚኖር ዘላለማዊ አምላካችን ክርስቶስ ስለማይነገር ስጦታው የተመሰገነ ይሁን። የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም ልጆች፣ የቤተክርስቲያን ልጆች በሰላማችን ራስ በኢየሱስ ክርስቶስ ፍጹም ሰላም እንደምንሰነበታችሁ እስከዚች ሰዓት የጠበቀን የሰላም አምላክ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር በፈቀደና በወደደ መጠን የምንነጋገርበት የትምህርታችን ኃይለ ቃል ነቢያት የፈለጓት መድኃኒት በሚል ኃይለ ቃል እንነጋገራለን። ይህንን ቃል የምናገኘው በአንደኛ ጴጥሮስ ምዕራፍ 1 ቁጥር 10 ላይ እናገኘዋለን። ሐዋርያው ቅዱስ ጴጥሮስ ሙሉ ቃሉን ሲናገር ይእቲኬ መድኃኒት እንተ ሐሰስዋ ወእድዋ ነቢያት ይላል። ይቺ መድኃኒት ነቢያት የፈለጓት ነቢያት የተንከራተቱላት መድኃኒት ናት ይላል። ቅዱስ ጴጥሮስ ይህን ቃል የላከላቸው በቅዱስ እስጢፋኖስ ሞት ምክንያት ተበታትነው በጳንጦስ፣ በገላትያ፣ በቀጰዶቅያና በሌሎችም የዓለም ክፍሎች ለተበታተኑት ክርስቲያኖች ተስፋ እንዳይቆርጡ የስንዴ ቅንጣት ካልወደቀች ፍሬ አታፈራም እንዳለ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 12 ላይ እነዚህ ክርስቲያኖች የተበታተኑበት ምክንያት ቅዱስ እስጢፋኖስ የስንዴ ቅንጣት ሆኖ እሱ ሲደበደብ እሱ ሲወገር የሱ ደም ሌሎች ክርስቲያኖችን እንዲበቅሉ አድርጓል። እሱ ሲበተን በየቦታው ተበታትነው ክርስትናን አስፋፍተዋል። እስጢፋኖስ ባይሞት ኖሮ ባይደበደብ ባይወገር ኖሮ በዚያው ክርስቲያኖች ጸንተው ይኖሩ ነበር እንጂ ክርስትና አትስፋፋም ነበር። ስለዚህ በእስጢፋኖስ ሞት ሌሎች ክርስቲያኖች በሌላው ቦታ ተበትነው አስተምረዋል። እነዚህ የተበተኑት ክርስቲያኖች ተስፋ እንዳይቆርጡ ቅዱስ ጴጥሮስ ይችን መልእክት ጽፎ ልኮላቸዋል። እናም ሲጀምር ምዕራፍ 1 ቁጥር 3 ላይ ምን ይላል? ይትባረክ እግዚአብሔር አቡሁ ለእግዚእነ ኢየሱስ ክርስቶስ ዘወለደነ በምህረቱ፣ በቸርነቱ ብዛት በኢየሱስ ክርስቶስ የወለደን የኢየሱስ ክርስቶስ አባቱ እግዚአብሔር አብ የተመሰገነ ይሁን። ለተስፋ እንተባቲና ሀዩ ይላል። ለምንድንባት ተስፋ የመረጠን ከሞታን ኢየሱስ ክርስቶስ ተለይቶ በመሰረታት ለተስፋ ሕይወት ለትንሣኤ ዘለክብር የመረጠን ኢየሱስ ክርስቶስ የተመሰገነ ይሁን እያለ ያጽናናቸዋል። ስለዚህ ከታች ዝቅ ብሎ ምን ይላል? ይእቲኬ መድኃኒት እንተ ሐሰስዋ ወእድዋ ነቢያት፣ ይቺ መድኃኒት ነቢያት የፈለጓት ናት፣ ነቢያት የዞሩላት የተንከራተቱላት ናት። ቅዱስ ጴጥሮስ መድኃኒት የሚለው አንደኛ መድኃኔ ዓለም ኢየሱስ ክርስቶስን መድኃኒት ይለዋል። ራሱ መድኃኔ ዓለም ኢየሱስ ክርስቶስ አነ ውእቱ ትንሣኤ ወሕይወት፣ እኔ ትንሣኤና ሕይወት ነኝ፣ ከሞት አድኜ በራሴ ስልጣን አስነስቼ እኔው መድኃኒት ሆኛችሁ የዘላለም ሕይወት አውርሻችሁ የምኖር መድኃኒት እኔ ነኝ ብሎ በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ተናግሯል። ቅዱስ ገብርኤልም ለአባታችን ለአረጋዊ ዮሴፍ ሲነግረው ስሙ መድኃኒት በለው፣ ሕዝቡን ከኃጢአት ስለሚያድን ስሙን መድኃኒት በለው ብሎታል። ኢየሱስ ክርስቶስ መድኃኒትነቱ ከማንም የማይበደረው ከማንም የማይለምነው ከአባቱ ጋር በአንዲት ፈቃድ የሚያድንባት መድኃኒትነት ያለችው ራሱ መድኃኒት ነው። መድኃኒት በመሆኑም ነው ክርስቶስ ዓለምን የተቤዠ ዓለምን የፈወሰ ያዳን እንጂ አያማልድም የምንለውም ለዚህ ነው። ኢየሱስ ክርስቶስ በራሱ መድኃኒት ነው። ኢየሱስ መባሉም ስለዚህ ነው።
እነ ኢያሱ መድኃኒት ቢባሉ ዮርዳኖስን ስላሻገሩ ዘገር ነቅጥቀው ጋሻ ታጥቀው ከመከራ ስጋ ስላዳኑ ስለጠበቁ ጦር ሰራዊት ስላሸነፉ ነው። ኢየሱስ ክርስቶስ መድኃኒት መባሉ በራሱ ስልጣን ነፍሱን አሳልፎ ሰጥቶ ዓለምን ከገሃነመ እሳት ባህር ስላሻገረ መድኃኒት ይባላል። በብሉይ ኪዳን መጽሐፍ እንደምናነበው መድኃኒት እግዚአብሔር ብቻ ነው። ያለ እግዚአብሔር መድኃኒት የለም። ኢየሱስ ክርስቶስ መድኃኒት መባሉ እግዚአብሔር ስለሆነ ነው። ስለዚህ ኢየሱስ ክርስቶስ በስጋው የተገልጦ ዓለምን ያዳነ ስለሆነ ይእቲኬ መድኃኒት እንተ ሐሰስዋ ነቢያት፣ ይቺ መድኃኒት ክርስቶስ ስጋን ለብሶ ያዳነባት መድኃኒት ክርስቶስ ስጋን የለበሰባት ሃይማኖት ነቢያት የፈለጓት ናት ይላል። ኢየሱስ ክርስቶስ መድኃኒት ነው። ከዚህ ባለፈ መድኃኒት የሚላቸው አንደኛ መስቀሉን ነው፣ ሁለተኛም ድንግል ማርያምን ነው። ይሄንን ነብዩ ዳዊት በመዝሙረ ዳዊት መዝሙር 73 ቁጥር 12 ላይ እግዚአብሔርሰ ንጉሥ ውእቱም ቅድመ ዓለም ወገብረ መድኃኒተ በማእከለ ምድር ይላል። እግዚአብሔር ከዓለም አስቀድሞ ንጉሥ ነው። ከዓለም አስቀድሞ ንጉሥ ነው። ከዓለም አስቀድሞ ንጉሥ ነው ሲባል ዓለም ካልተፈጠረ ሰማያትም ከሌሉ ቀላያትም ከሌሉ አድማስና ናጌብ ሌሎችም ዓለማት ከሌሉ ጽርሐ አርያምም ከሌለች እግዚአብሔር የት ላይ ነበር ቢባል ራሱን ዓለም አድርጎ ይኖር ነበር። እግዚአብሔር በራሱ ዓለም ራሱ መኖሪያ ራሱ ኗሪ ሆኖ ይኖር ነበር እግዚአብሔር። ስለዚህ እግዚአብሔር ከዓለም በፊት ነበረ ካለ በኋላ ከዓለም በፊት የነበረው እግዚአብሔር ምን አደረገ ሲባል ወገብረ መድኃኒተ በማእከለ ምድር፣ ከዓለም በፊት የነበረው እግዚአብሔር በምድር መካከል መድኃኒትን አደረገ ይላል። የምድር መካከል የተባለች ቀራንዮ ናት፣ ምድረ እስራኤል ናት። በዚያች መድኃኒትን አደረገ። ምንድናት መድኃኒት? መስቀል ነው። መስቀል ላይ የፈሰሰው ደም ዓለምን ስለፈወሰ መድኃኒት መስቀልን በቀራንዮ ተከለ። መድኃኒት ድንግል ማርያምን በቤተልሔም በኢየሩሳሌም ተወልዳ እንድታድግ አድርጎ መድኃኒት እሷን አበቀለ። እመቤታችን ነቢያት ያበቀሏት ዕፅ ስትሆን የሚፈውሰውን መድኃኒት ክርስቶስን የቆረጥንባት እውነተኛይቱ ዕፀ ሕይወት እሷ ናት። ስለዚህ መድኃኒት ድንግል ማርያም፣ መድኃኒት መስቀል፣ መድኃኒት የተገኘባቸው መድኃኒቶች እነሱ ስለሆኑ ነው። ስለዚህ ይእቲኬ መድኃኒት እንተ ሐሰስዋ ነቢያት እንተ ሐሰስዋ ወእድዋ ነቢያት፣ ይቺ መድኃኒት ድንግል ማርያም፣ ይቺ መድኃኒት መስቀል፣ መድኃኒት ኢየሱስ ክርስቶስ ነቢያት የፈለጉት መድኃኒት ነው። እንደ ዋዛ የተገኘ አይደለም። እናም እናንተ መከራ ተቀበልን ብላችሁ አትደነቁ። በዚህ ሁሉ ተበታትነን መከራ ተሰቃየን ብላችሁ አትደነቁ። ስንኳንስ እናንተ በልጅነት ጸንታችሁ ስጋውን ደሙን ተቀብላችሁ ጸጋውን አይታችሁ በስጋው የመገለጡን ባይናችሁ አይታችሁ በጆሮአችሁ ተሰብኮላችሁ ያላዩት እንኳን ነቢያት ያን ያህል መከራ እየተቀበሉ ፈልገውታል። አትደነቁ፣ በመከራችሁ አትጨነቁ ለማለት ይእቲኬ መድኃኒት እንተ ሐሰስዋ ወእድዋ ነቢያት፣ ይቺ መድኃኒት ነቢያት የፈለጓት መድኃኒት ናት ብሎ አስረግጦ ይነግራቸዋል። እንግዲህ ድንግል ማርያምን፣ መስቀልን፣ ሁሉንም ነገር ስጋውና ደሙን ነቢያት ፈልገውታል። ይእቲኬ መድኃኒት፣ ይችን ስጋና ደም እኛ ጸንተን የምንኖርባትን የምንቀበላትን ዕለት ዕለት የዕለት እንጀራችን አትንፈገን እያልን የምንቀበለውን መድኃኒት የሚሆን ስጋውንና ደሙን እኛ የፈለሰፍነው ሳይሆን እኛ ዝም ብለን የምንቀበለው ሳይሆን ነቢያት የፈለጉት መድኃኒት ነው። ይህ ስጋና ደም ነቢያት ሲመኙት የኖረ ስጋና ደም ነው ለማለት ስጋውና ደሙን መድኃኒት ይለዋል። ይችን መድኃኒት ትንሣኤ ሙታንንም መድኃኒት ይላታል ቅዱስ ጴጥሮስ። ከላይ እንደገለጽ ነው ክርስቶስ ከሙታን ለሚያስነሳባት ቁጥር 3 ላይ ከሙታን አስነስቶ ለሚያወርሳት ተስፋ የወለደን እግዚአብሔር የተመሰገነ ይሁን ብሎ ትንሣኤ ሙታንን መድኃኒት ይላታል። ስለዚህ ያችን መድኃኒት ከሞት መነሳትን ነቢያቱ ፈልገውታል። እነ ዳዊት ሌሎችም ነቢያት ሲፈልጉት ኖረዋል። እና ይችን መድኃኒት ደግሞ እንዲፈልጉ ያደረጋቸው ደግሞ እግዚአብሔር ነው። እግዚአብሔር ሰው በበደለ ጊዜ የበደል ደግሞ ደመወዙ ሞት ስለሆነ ሞትን በአቤል አሳይቷቸዋል። በአቤል ሞትን ሲያሳያቸው ጊዜ ተስፋ እንዳይቆርጡ ደግሞ ሕያውነትን በሄኖክ አሳይቷቸዋል። ሊቁ አፈጳዘዮን አፈርሄ አፈንቁ የተባለው ዮሐንስ አፈወርቅ
በአቤል አፍርሆሙ ወበሄኖክ አሰፈወሙ ይላል። በአቤል አስደነገጣቸው፣ አስፈራቸው። በሄኖክ ደግሞ ተስፋ ሰጣቸው። አቤል ሲሞት አይተው እንዲህ ሞተን ፈርተን በስብሰን የምንቀርነን ለካ ብለው ተስፋ እንዳይቆርጡ ሄኖክ ደግሞ ከሞት ሲሰወራዩና ያን ተስፋ ይዘው ይንከራተቱ ጀመረ። ሄኖክም በመጨረሻው ሰዓት ኢየሱስ ክርስቶስ እንደሚገለጥ ሰዎችም ሕያዋን ሆነው እንደሚኖሩ አሳይቷቸዋል። በመጽሐፈ ሄኖክ ምዕራፍ 13 ላይም ቁልጭ አድርጎ ክርስቶስ እንደሚመጣ ኢየሱስ ክርስቶስ ዓለምን ለማዳን ያሰበው ገና ዓለም ሳይፈጠር መሆኑን ሁሉ በትንቢት አበጥሮ ከተናገረ በኋላም እንደሚገለጽ ተናግሯል። ስለዚህ የሄኖክን ሕያውነት አይተው ለአዳም የተሰጠውን ተስፋ ተመልክተው ነቢያት ይችን የሥጋዌ ቀን፣ ይችን መድኃኒት የሆነች ወላዲተ አምላክ፣ ይችን መድኃኒት የሆነች መስቀል፣ ይችን መድኃኒት የሆነች ሥጋውና ደም በብዙ ህብረ አምሳል ሲፈልጉት ኑረዋል። እንግዲህ ይችን መድኃኒት ነቢያት ፈልገዋታል ካልን በምን መልኩ ነው የፈለጉት ሲባል ሰው እግዚአብሔርን ፈለግኩት ሲል ዝም ብሎ እግዚአብሔር አይፈለግም። እግዚአብሔርን ስሙን በመጥራት ብቻ አይፈለግም። እግዚአብሔር ቁጭ ተብሎ ብቻ አይፈለግም። እግዚአብሔር የሚፈለገው በመከራ ነው። እግዚአብሔር የሚፈለገው ዳዊት እግዚአብሔርን ፈልጉት ታገኙታላችሁ ይላል። ሆሴም ተናግሯል። እግዚአብሔርን ፈልጉት ታገኙታላችሁ። እግዚአብሔር የሚፈለገው እንዴት ብሎ ነው? ዝም ብሎ ቁጭ ብሎ እግዚአብሔር በመባል ብቻ እግዚአብሔር መፈለግ አይባልም። ያ ቢሆን ኑሮ የናዝሬቱ ኢየሱስ ሆይ አንተ ማን እንደሆንክ አውቄሃለሁ፣ ያለ ጊዜ እንዳታጠፋኝ እለምንሃለሁ ያሉት አጋንንት ሁሉ በዳኑ ነበር። ስሙን ጠርተዋል። ይሄ ብቻ ግን አያድንም። መዳን የሚቻለው በመከራ ክርስቶስ ሲፈለግ ነው። ነቢያቱ እግዚአብሔርን ወይም ኢየሱስ ክርስቶስ መድኃኒት ክርስቶስን የፈለጉት እንዴት ነው ሲባል በጸሎት ፈልገውታል፣ በጾም ፈልገውታል። የጸሎት እናት ደግሞ ጾም ናት። ጾምሰ እማ ለጸሎት ይላል ማሪሳግ። ጾም የጸሎት እናት ናት። ወህታ ላርምሞ የዝምታ የጸጥታ ከእግዚአብሔር ጋር ዝም ብሎ በሰቂለ ህሊና አይምሮን ወደ እግዚአብሔር ሰቅሎ ለመኖር ስጋን አረጋግቶ እየገዙ ለመኖር እህቲቱ ጸሎት ናት፣ ጾም ናት ይላል። ወነቃ ለንባም ምንጭ ናት። ሰው መጀመሪያ በስጋ የእግዚአብሔርን ቸርነት እያሰበ ሲያለቅስ ከዚያ በኋላ የስጋው እንባ ሲያልቅበት አንብ የሚባል ጸጋ ይሰጠዋል። ይሄ አንብ ከቁጥጥር ውጭ ሰው በእግዚአብሔር ፍቅር ሲሰክር ዝም ብሎ ሌት ተቀን የሚፈስ እንባ ነው እና ለዚህች ጾም ለዚህች ደግሞ እንባ ምንጭቱ ማናት? ጾም ናት። ወጥንተ ለሁሉ ገርል ሰናይ ይላል። ለሁሉም ተጋድሎ፣ ለሁሉም መንፈሳዊ ነገር፣ ለሁሉም መንፈሳዊ ስራ፣ ለመንፈሳዊ ተጋድሎ ምንጭቱ ጾም ናት። ለዚህ ነበር ነቢያቱ ስጋዌውን ለማየት ሲፈልጉ እየጾሙ እየጸለዩ። ጸሎት ከጾም ጋር ሲተባበር ያምርበታል። መዝሙር ሐዋዝ ዘምስለ መሰንቆ ይላል ነብዩ ዳዊት መዝሙር 80 ቁጥር 1 ላይ። መዝሙር ሐዋዝ ዘምስለ መሰንቆ የሚመስጥ መዝሙር ከመሰንቆ ጋር ሲሆን ያምራል ይላል። መዝሙር ምግባር ነው፣ መሰንቆ ሃይማኖት ናት። መሰንቆ ዘይቤ ሃይማኖት ይእቲ እንተለብስዋ ሰማይት እንዲል ቅዱስ አትናቴዎስ በቅዳሴው። መሰንቆ ሃይማኖት ናት። ሃይማኖት ደግሞ መሰንቆና መዝሙር ሲገናኙ እንደሚያምሩት ሃይማኖት በጾምና በጸሎት ሲታጀብ ያምርበታል። መሰንቆ እየመታ የሞቱ ሰዎችን ሲያነሳ፣ የሞቱ ዘሮቹን ሲያነሳለት፣ አዝማሪ ሲያነሳሳ ሰው ሽልማት ይሰጣል፣ ሰው ወኔው ይቀሰቀሳል። በሃይማኖት የነቢያቱ የመከራቸው ነገር፣ የሰማይታቱ ነገር፣ የቅዱሳኑ መከራ ሲነሳ በተስፋ መቁረጥና በኃጢአት የቀዘቀዘው የሰው ልጅ የሃይማኖት ወኔው ይቀሰቀሳል። ሃይማኖት መሰንቆ ናት። በመዝሙር ስትታጀብ ደግሞ ታምራለች። መዝሙር ደግሞ ምግባር ነው፣ ጾም ነው፣ ጸሎት ነው። ካልሆነ ግን ዝም ብሎ ሃይማኖት አይረባም። ነፍሱ የወጣ በድን ማዕዛ እንደማይሸተው፣ ቢሽቱ ቢረጩት እንደማይገባው፣ ምግብ ቢያቀርቡለት እንደማይበላው፣ ቢጠቅሱት እንደማያየው፣ ቢጠሩት እንደማይሰማው
ልክ እንደዚህ ነፍሱ የወጣች እንዲህ የትም ቦታ ገደል ላይ ቢጥሉት እንደማያውቀው ምግባር የተለየው ሃይማኖት ነፍሱ የወጣ ሃይማኖት። ለሃይማኖት ሕያውነቱ ምግባሩ ናት እና ነቢያቱ ብዙ አባቶች የጌታን የስጋዌ ቀን ሲፈልጉት በመከራ ፈልገውታል። በጾም ከጸለዩት ከፈለጉት ውስጥ ለምሳሌ ነብዩ ዳዊትን ብናይ ነብዩ ዳዊት እንዲህ ብሎ ነበረ። መዝሙር 42 ቁጥር 3 ላይ ፈኑ ብርሃነከ ወጽድቀከ ብሎ ተናግሮ ነበር። አቤቱ ብርሃንንና ጽድቅህን ላክልን፣ ብርሃንን ጽድቅን ላክልን። ለምን? እነሱም ብርሃን ነበሩ። የእግዚአብሔር መንፈስ ቅዱስ ብርሃን በእነሱ ላይ ያበራ ነበር። እነ ሙሴም አብርተው ነበር። የሆነ ሆኖ ግን የነሱ ብርሃን ከሲኦል ሊያወጣ ስላልቻለ ብርሃንና ጽድቅህን ላክልን ይሉ ነበር። ፈኑ ብርሃነከ ወጽድቀከ፣ ብርሃንን ጽድቅህን ላክልን። ብርሃነከ ወልድን ላክልን፣ ወጽድቀከ መንፈስ ቅዱስን ላክልን። ብርሃነከ ሐዋርያትን ላክልን፣ ወጽድቀከ ሰብዓ አርድእትን ላክልን። ብርሃነከ ስጋህን ስጠን፣ ወጽድቀከ ደምህን ስጠን እያሉ ፈልገውታል። ብርሃነከ መስቀልን፣ ወጽድቀከ ስጋህን ደምህን ስጠን እያሉ ብርሃነከ ካህናትን፣ ወጽድቀከ ዲያቆናትን እያሉ ፈልገውታል። ላክልን እማንቱ ይምርሃኒ ወይሰዳኒ ውስተ ደብረ መቅደስከ። እነዚህ ነገሮች መርተው ብርሃንህ ጽድቅህ የተባሉት እነዚህ መርተው ከተቀደሰው መቅደስ እንዲያገቡኝ እነዚህን ግለጥልኝ ብሏል ነብዩ ዳዊት። እነዚህ ብርሃን አንተ፣ ጽድቅ መንፈስ ቅዱስ። ብርሃን ሁሉም ለእያንዳንዱ ይሰራል። ብርሃን ወልድ ስለተባለ መንፈስ ቅዱስ ብርሃን አይደለም ማለት ግን አይደለም። ብርሃን መንፈስ ቅዱስንም ይሆናል። እነዚህ ላክልኝ እማንቱ ይምርሃኒ፣ እነዚህ መርተው መንግስተ ሰማያት ያስገቡኝ። ስለዚህ መንግስተ ሰማያት እንድገባ ከተቀደሰው መቅደስ እንድገባ እነዚህ ላክልኝ እያለ ሲመኝ ነበር። በሌላ በኩል ደግሞ መዝሙር 120 ቁጥር 1 ላይ ምን ብሎ ነበር ነብዩ ዳዊት? አንሳይኩ አዕይንተ የመንገለ አድባር፣ አይኖችን ወደ ተራራ አነሳሁ ማየቴ ይምጻ ረድኤቴ፣ ረድኤቴ ከየት ይምጣ ይላል፣ ይጠይቃል። አይኖችን ወደ ተራራ አነሳሁ ማለት ምንድነው? ተራሮች ነቢያት ናቸው። ነቢያት ከሲኦል ያወጡኛል ብዬ ተስፋ አደረኳቸው። ነገር ግን እነሱም የአዳም በደል ስለነበረባቸው ሊያወጡኝ አልቻሉም። ረድኤቴ ከወዴት ይምጣ ይላል። ረድኤቴ የሰማም እግዚአብሔር። ይቆይና መልስ ሲያገኝ ብዙ አባቶች የጨነቀ ሰው ወደ ላይ እያለ ተጨንቆ እጁን ከወገቡ ላይ አሳርፎ በጭንቀት ሰማይ ጣራ እንዲያይ፣ የታመመ ሰው አልጋ ላይ ሆኖ ጣራ እንዲመለከት ወደ ላይ እያንጋጠጡ ፈልገዋል። ነቢያቱን ተስፋ አድርገው ነበረ። ነቢያቱ ግን የአዳም በደል ስለነበረባቸው እነሱም ከሲኦል አልወጡም። እነሱም ሲኦል ይገባሉ። ምንም እንኳን ሲኦል ውስጥ ነው መከራው ባያገኛቸው። ለምን? ነፍሶሙ ውስተ ለጻድቃን ውስተ እደ እግዚአብሔር ይላል ሰሎሞን። የጻድቃን ነፍሳቸው በእግዚአብሔር እጅ ናት። የእግዚአብሔር እጅ እንዳጎበር ከልላ ሲኦል ውስጥ ነቢያቱ ሳይቃጠሉ እንዲኖሩ ታደርጋቸው ነበር። የሆነ ሆኖ ግን ከሲኦል መውጣት ይፈልጋሉ እና ነቢያቱ ማውጣት ስላልቻሉ ወደ ተራሮች ተመለከትኩ፣ ግን ልወጣ አልቻልኩም። ስለዚህ ረድኤቴ ከወዴት ይምጣ ሲል ረድኤቴ የሰመ እግዚአብሔር ማብ እግዚአብሔር፣ ረድኤቴ ከእግዚአብሔር ወልድ ከኢየሱስ ክርስቶስ ነው። ረድኤተ ሥጋ ረድኤተ ነፍስ ያገኘሁት ማለት ከሲኦል ወጥቼ በመንግስተ ሰማያት በገነት ለመኖር እውነተኛውን ረድኤት ያገኘሁት በማን ነው? በኢየሱስ ክርስቶስ በእግዚአብሔር ወልድ ነው። ረድኤቴ በእግዚአብሔር። ኢየሱስ ክርስቶስ እግዚአብሔር ነው የምንለው ለዚህ ነው። ተራሮችን ተስፋ አድርገን አደረኩ፣ ግን ረድኤት አላገኘውም ማለት እውነተኛ ድህነት አላገኘውም። ረድኤቴ ከእግዚአብሔር ዘንድ ነው። ኢየሱስ ክርስቶስ ብቻ ከሲኦል አውጥቷል። ለመጀመሪያ ጊዜ በአዳም በደል ምክንያት የተዘረጋውን የተጋረደውን የኃጢአት የጨለማ መጋረጃ ገፎ ብርሃንን ያበራልን ኢየሱስ ክርስቶስ ነው እና ከወዴት ይምጣልኝ እያለው ለማ አባ ጊዮርጊስ ዘጋስጫ በሐሙስ የአርጋኖን መጽሐፉ ላይ ይሄን ገልጾታል። ዳዊት ከነቢያት ድህነትን አገኛለሁ መስሎት ተመኝቶ ነበር፣ ተራሮችን ተመኝቶ ነበር። ነገር ግን ከነሱ ሊያገኝ አልቻለም። ከነሱ ሊያገኝ ስላልቻለ ረድኤቴ ከወዴት ይምጣ ብሎ ነበር። ረድኤቴ ከወዴት ይምጣ አለ።
ረድኤቴ ከእግዚአብሔር ዘንድ ነው ማለቱ አንቺ እግዚአብሔርን ወልደሽ ድህነትን ካልሰጠሽኝ በስተቀር የነቢያቱ መከራ ከሲኦል አላወጣኝም፣ ስለዚህ እያለ ይማጸንሻል እያለ በሐሙስ የአርጋኖን መጽሐፉ ላይ ነግሯታል። እንደውም እመቤታችን አንቺ ሳትወለጅ ምን ድህነት ተደርጓል? ሁሉም ለፍተዋል፣ ግን በማን ድህነት ተገኘ? ረድኤት ካንቺ ብቻ ነው፣ የምንወድሽም ስለዚህ ነው ይላታል። ስለዚህ ነውና ነቢያቱ ለፍተዋል። በዚህ በመዝሙር 122 ቁጥር 1 ላይ እንዲህ ብሏል ነብዩ ዳዊት ሀቤከ አንቃይዶነ አይንተነ ውስተ ሰማይ፣ አቤቱ አይኖቻችን ወደ አንተ እናነሳለን፣ አይኖቻችን ወደ አንተ እናነሳለን። በዚሁ አጋጣሚ ኦርቶዶክሳውያን ተጎንብሰን አይናችንን ጨፍነን አንጸልይም። ለምን? ወደ አንተ አይናችን እናነሳለን ነው ያለ ነብዩ ዳዊት። ስለዚህ አይናችን ወደ አንተ እናነሳለን፣ ሀቤከ አንቃይዶነ ወደ አንተ እናንጋጥጣለን። ከማይንተ አድርት ውስተ ዳጋይስቲሆሙ፣ የባሪያዎችና የሎሌዎች አይን ወደ ጌቶቻቸው እንደሆነ ወከማይነ አመት ውስተ እደግስት እግዝእታ፣ የገረድ አይን ወደ እመቤቷ እንደሆነ ልክ እንደዚህ አይኖቻችን ወደ እግዚአብሔር እናንጋጥጣለን። እስካመ ይስሐለነ፣ ይቅር እስከሚለን ድረስ አይኖቻችን ወደ እግዚአብሔር እናነሳለን። በተስፋ ሲጠባበቁት አይናቸውን እያንጋጠጡ እያለቀሱ ሕሊናቸውን ወደሱ ሰቅለው ሲፈልጉት ኑረዋል። ለዚህ ነው ቅዱስ ጴጥሮስ የየቲኬ መድኃኒት እየተመኙ እየጸለዩ ኑረዋል። አንሳ ኃይለከ ወአድኅነነ፣ አቤቱ ኃይልህን አንሳ አድነን እያሉ ደግሞ አብን ኃይል ወልድን ላክልን ፈኑ እዴከ ማርያም። በሌላ በኩል ነብዩ ዳዊት ደግሞ እንደዚህ ብሏል፣ አቤቱ ክንድህን ከሰማይ ላክልን። ክንድ ኢየሱስ ክርስቶስ ነው። ክንድ የራቀውን ያቀርባል። ኢየሱስ ክርስቶስ ርቆ የነበረውን አዳም አብ ርቆ የነበረውን አዳም ወደሱ ያቀረበው በኢየሱስ ክርስቶስ አማካኝነት ነው። ኢየሱስ ክርስቶስ አዳምን ወደ አብ አቀረበ ስንል ግን ከአብ ጋር አነሰ ማለታችን ወይም አማላች ሆነ ማለታችን አይደለም። ወደ አብ አቀረበው ማለት ወደሱ አቀረበው ማለታችን ነው። ለምን? አብ ወልድ መንፈስ ቅዱስ አንዲት መለኮት አንዲት አምላክነት ስላለቻቸው ነው። ስለዚህ ወደ አብ መቅረብ ወደ ወልድ መቅረብ ነው። ክንድህን ላክልኝ ይለዋል። በክንድ ጠላት ይደቅበታል። እግዚአብሔር አብ የአዳምን ጠላት የዓለምን ጠላት የራሱ የእግዚአብሔር ጠላት የሆነውን ዲያብሎስን እዱ መዝራይቱ በሚባል በኢየሱስ ክርስቶስ አድቅቆታል። በእጅ የቀረበን እንዲያርቁበት እርም የነበሩ ከሰው ልጆች ተቆራኝተው የነበሩትን አጋንንት በኢየሱስ ክርስቶስ አማካኝነት አሰድዷቸዋል። እጅ የተባለው ለዚህ ነው። እጅ ከትከሻ ሳይነጠል የወደቀን እንደሚያነሳ ክብር ይግባውና መድኃኔዓለም ኢየሱስ ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ሳይነጠል ወደዚህ ምድር መጥቶ የወደቀውን አዳም አንስቷል። ከአባቱ አልተለየም። ለዚህ ነው ነብዩ ዕንባቆም በምዕራፍ 2 ላይ ትንቢተ ዕንባቆም ምዕራፍ 2 ላይ ተደነ ሰማያተ ጽኑ ወመላ ምድረ ስብሐቲሁ ይላል። ሰማዩ ተደነ ሰማያተ ጽኑ፣ ውበቱ ሰማይን ሞላ። ወመላ ምድረ ስብሐቲሁ፣ ክብሩን ምድርን ከደነ። ከደነ ሰማያተ ጽኑ የሚለው ከአባቱ ጋር በክብር ስለነበረ ወመላ ምድረ ስብሐቲሁ። ከዚህ ደግሞ ከእመቤታችን ጋር ደግሞ አለ። መላእክቱም ያስደነቃቸው ይሄ ነው። ከእመቤታችን ጭን ላይ ሆኖ ሲያዩት አምላካችን አይደለም እንዴ ብለው ሰማይ ላይ ሲሄዱ ደግሞ አግኝተውታል። ወሰላም በምድር ስምረት ወሰላም ስብሐት ለእግዚአብሔር በሰማያት አሉ። ዮሐንስ አፈወርቅ እንደገለጸው በሃይማኖተ አበው ላይ ሰማይ ላይ ከአባቱ እቅፍ ጋር ቢያገኙት ስብሐት ለእግዚአብሔር በሰማያት አሉ። እንደገና ተመልሰው ሲመጡ ከእመቤታችን ላይ ሲያገኙት ደግሞ ወሰላም በምድር ስምረቱ ለሰብሐት። ስለዚህ ክንድ ከትከሻ ሳይነጠል የወደቀ እንደሚያነሳ ከአባቱ ክብር ሳይለይ የወደቀውን አዳም አንስቷል። ለዚህ ነው ክንድህን ላክልን ፈኑ እዴከ ማርያም እያለ ነብዩ ዳዊት ክንድህን ላክ እያለ ሲመኝ ነበረው። ከዚህ በተጨማሪ ክንድ ከክንድና ከትከሻ ማን ቀድሞ ተፈጠረ አይባልም። ትከሻ ባለበት ዘመን ሁሉ ክንድ አለ። ክንድ ወደታች ወርዶ ስለመጣ የወደቀ ስላነሳ ትከሻ ይቀድመዋል ይበልጠዋል አይባልም። ኢየሱስ ክርስቶስ ወደዚህ ምድር ስለመጣ አባቱ አብ ይቀድመዋል አይባልም። ሁለቱም እኩል ናቸው። ማን ቀድሞ ተገኘም አይባልም። እሱ ወደዚህ ምድር ስለመጣ ደግሞ ከአባቱ ያነሳልም አይባልም። የአባቱ ክብር የሱ ክብር ነው። ስለዚህ ነቢያት የፈለጓት መድኃኒት ይሄ ነው። በጸሎት ፈልገዋል ብዙዎች አባቶቻችን እነ ኢሳይያስም ሌሎችም ፈልገውታል። ከዚህ ቀጥለን ስናይ በጾም ፈልገውታል። በጾም
ይሄ ጾም የእግዚአብሔር መፈለጊያ መሳሪያ ነው። በጾም መብል የኃጢአት ምንጭ እንደሆነ ሁሉ ጾም ደግሞ የጽድቅ ምንጭ ነው። የሚበላ ሰው የሚበላው እንጀራ ወደ ደምነት ይቀየራል። ያ ደም ሲበዛ ደግሞ ይገነፍላል። አውጡኝ አውጡኝ ይላል። ሰው እሳትነቱ የሚበዛበት በእሳትነት ባህሪው ዝሙት የሚገነፍልበት መብል መጠጥ በጾምና በጸሎት ሳይገሰጽ ዝም ብሎ እየተከማቸ ከመቀመጡ የተነሳ ነው። አንድ ሰው ድመትን በሆዱ ውስጥ ወይም በሸሚዙ ወይም በጃኬቱ ውስጥ ቋጥሮ ቢይዝ ያቺ ድመት ሰውነቱን ትሟጭረዋለች። አውጣኝ አውጣኝ እያለችም ትጮህበታለች። ልክ እንደዚህ መብል መጠጥ በጾም በስግደት በጸሎት ሳይቀጣ በሆዱ ውስጥ ከመቀመጡ የተነሳ ዝሙት ስሩ ስሩ እያለ ያሰቃያል። ለዚህ ነው በዚህ በኖህ ዘመን የነበሩ ሰዎች ያለ መጠን ሌት ተቀን በዘፈንና በጭፈራ ይበሉ ይጠጡ ስለነበረ ዝሙታቸው ከመጠን በላይ ገንፍሎ ስለወጣ ራቁታቸውን እየዞሩ ይዘፍኑ ነበር። በመጽሐፈ ቀለሜንጦስ ምዕራፍ 2 ላይም ተገልጿል። ልብስ ለብሰው መዝፈን አልበቃቸው ቢል ራቁታቸውን መዝፈን የጀመሩት የመብል የመጠጥ መገንፈል ነው። ጾም ደግሞ እንደዚሁ የእግዚአብሔር ማደሪያ ለመሆን የጥበብ ምንጭ ለመሆን ጥቅም አለ። ነቢያቱ እየጾሙ ነው እግዚአብሔርን የፈለጉት። በዚህ ዘመን ትውልዱ ክፉ ልምድ የያዘው እግዚአብሔር ምን ሰራህ እንጂ ምን በላህ አይልም ይላል። አዳምም የተፈረደበት ምን በላህ ተብሎ ነው። በመብል የተፈረደበት መብል ያድናል፣ መብል ያጠፋል። ለዚህ ነው አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢሩ ላይ በወደቅኩበት ተነሳሁ ይላል። በወደቅኩበት ተነሳሁ የሚለው በመብል ወደቀ፣ በመብል ተነሳ፣ በሴት ወደቀ፣ በሴት ተነሳው ሲል ነው። መብል ጣልን፣ መብል አነሳን። ሴት ጣለችን፣ ሴት አነሳችን። ድንግል ማርያም ናት። በሔዋን ወደቅን፣ በድንግል ማርያም ተነሳን። በዕፀ በለስ ፍሬ ወደቅን፣ በእውነተኛይቱ ዕፀ ሕይወት ፍሬ በድንግል ማርያም ፍሬ ተነሳን። ስለዚህ መብል ክፋትን እንድናመነጭ የኃጢአትም የዝሙትም የጭፈራም እግዚአብሔርን የነቃውን ሰማይን በጡጫ ምድርን በርግጫ እያልኩ ያለመጠን ልጥገብ ማለት ነው። ይያመት አይን በዝሙት እንድንለከፍ የሚያደርገው ያለመጾምና ሌት ተቀን የመብላት ጉዳይ። ስለዚህ አባቶቻችን ነቢያት የፈለጉት በጾም ነው። አባታችን ሙሴ ሁላችንም እንደምናውቀው 40 ቀን 40 ሌሊት ጾሟል። ኦሪት ዘጸአት ምዕራፍ 32 እንደምናነብ 40 ቀን 40 ሌሊት ጾሞ ፊቱ እያበራ ተመልሶ ከእግዚአብሔር ጋር ተገናኝቷል። ሰው ከመብል ሲለይ እግዚአብሔር ጋር ይገናኛል። ሰው የመብልን ቅንጣት ከሆዱ ባጠፋ ቁጥር የእግዚአብሔር ብርሃን በልቡ እየተሳለበት ይሄዳል እና አባታችን ሙሴ ብርሃን ተስሎበት ተመልሶ እንኳን ከሲና ተራራ ሲወርድ እስራኤል ሙሴ ተገልበብ ለነ ፊትህን ሸፍንልን ያንተን ፊት ማየት አቅቶናል እስኪሉ ድረስ ብርሃኑ አይናቸውን ያንጸባርቃቸው እስከሚመስል ድረስ እስከሚያንጸባርቃቸው የተጨነቁት ለምንድን ነው ቢባል ክብር የሚገኘው በጾም ነው። አባታችን ኤልያስም ልክ እንደዚሁ 40 ቀን ቢጾም አንድ ቀን ከዛች ከመልካሚቱ መሶበ ወርቅ ባገኛት ህብስት ያችን በልቶ 40 ቀን ጾሞ ወደ ብሔረ ሕያዋን ተነጥቋል። ሰው ከሞት ይሰወር ዘንድ ቢሻ መጾም አለበት። ሲጾም ስጋውን ደግሞ እየተቀበለ መሆን አለበት። ያቺ መሶበ ወርቅ የድንግል ማርያም ምሳሌ ናት። ህብስቱ የስጋውና ደግሞ ምሳሌ ነው እና 40 ቀን ኤልያስ ጾሞታል። በአንደኛ ነገሥት ምዕራፍ 17 ላይ እናገኘዋለን። ይሄን 3ቱ ቀን ደግሞ ዮዲት ጾማለች። ዮዲት ጾማ ኮሪፎርኒስ የተባለውን የእስራኤል ጠላት አንገቱን ቆርጣ ከእስራኤል ስድብን አስወግዳለች። እስራኤል በረፍት እንዲኖሩ አድርጋለች። የሰው ልጅ ክርስቲያን ይህንን ጾመ ነቢያት የሚባል በሚገባ ሲጾም እንደ ኮሪፎርኒስ ዱንያ ላይ በክርስቲያኖች ላይ የሚነሳውን ዲያብሎስ ራሱን መቀጥቀጥ ይቻላል። ይሄ ነው። አስቴርም 3 ቀን ጾማ በአይሁድ ላይ የተበተነውን ደብዳቤ እንዲቀደድ አድርገዋለች። ስለዚህ ሰው በእግዚአብሔር ዘንድ የተመዘገበበት የኃጢአቱ መዝገብ እንዲቀደድለት ስሙ በሕይወት መጽሐፍ እንዲጻፍ ቢፈልግ እችን ጾመ ነቢያትን ሳይንቅ መጾም ይጠበቅበታል። ነቢያቱ እንደጾሙ ጾመው
ጌታን እንዲወለድ መወለዱ እንደተጠባበቁ እኛ ጾመን ልደቱን ለማክበር ይህን ጾመ ነቢያት የተባለውን እንጾማለን ማለት ነው። በሌላ በኩል ደግሞ ስናየው ራሱ ቱኤል ራሱ 40 ቀን ጾሞ በባቢሎን ምርኮ የተቃጠሉትን የብሉይ ኪዳን መጻሕፍት ባቢሎን መጻሕፍቱ እንዳልተቃጠሉት እያየ ጽፏል። ስለዚህ ሰው ጥበብ መንፈሳዊ ጥበብ ስጋው እንዲገለጥለት ቢሻ ይሄንን ጾመ ነቢያት ሌሎችን ጾሞች አጽዋማት ሊጾም ይገባል ማለት ነው። እመቤታችንም ራሱ በምታበራ ብላቴና አምሳል ራሱ ቱኤል ተመልክቷታል 40 ቀን እየጾመ ወላዲተ አምላክ እንድትገለጥለት ቢፈልግ ሰው ይህንን ጾም ሊጾም ስጋውን ሊገስጽ ይገባል። በመጽሐፈ መነኮሳትም እንደተቀመጠው አንድ መነኩሴ እናትህን ካላሳየኝ እያለ 7 ዓመት በጾምና በመከራ ጸልየዋል። በሰባተኛው ዓመትም አይቷታል ይላል። ስለዚህ ሰው እግዚአብሔርን እናቱን መንግሥተ ሰማያትን ላይ ቢሻ የነቢያቱን ጾም የሐዋርያትን ጾም ሳይሰቅቅ ሊጾም ይገባል ማለት ነው። እና ይህን ጾም ከሜዳ የተወለደ እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። ነቢያት የጾሙትን እንጾማለን። ምን ጌታ ኢየሩሳሌም ዘመጻይሁ እሳረሙ ለኦሪት ወነቢያት ኦሪትና ነቢያትን ሊሽር አልመጣውም ብሎ በማቴዎስ 5:17 ስላስቀመጠልን፣ ስለዚህ የነቢያትን ጾም እኛም ደግሞ ይዘን እንጾመዋለን። ነቢያት ያልደረሱበት ለመድረስ አስበው እንደጾሙ እኛም ደግሞ ስለደረስንበት ልደቱን ለማክበር ተቀድመን ይህን ጾም እንጾማለን። ከህዳር 15 ይጀምራል። ቅዱስ ሲኖዶሳችን እንዳስቀመጠው የህዳር ጾም ምን ጊዜም የነቢያት ጾም በ15 ህዳር 15 ላይ እንዲቀመጥ ታዟል። ከዚህ ቅዱስ ሲኖዶሱ ካስቀመጠልን ህግ በተጨማሪ በቤተክርስቲያናችን መጽሐፍ በስንክሳሩ መጽሐፍ በህዳር 15 ስንክሳር ላይ በዚህች ዕለት የተከበረ ሰማዕት አረፈ ካለ በኋላ የሰማዕቱን ስም ጠቅሶ በዚህች ዕለት የጌታችን የኢየሱስ ክርስቶስ የገና ጾም ጥንቱ ናት፣ መጀመሪያዋ ናት ብሎ ያስቀምጧል። በዚህች ዕለት ካለ ህዳር 15 ማለት ነው። በዚህች ዕለት ጾሙ እንድትጀመር ታዟል ማለት ነው። በአራቱ ዘመናት በ15 እንዲጀመር አስቀምጧል ቅዱስ ሲኖዶስም። ስንክሳራችን የሚያስተምረው ይሄ ነው። አንዷ ቀን ገሃድ ናት። ገሃድ መገለጥ ማለት ነው። መገለጥ የጌታችን ኢየሱስ ክርስቶስን መገለጡን የጥምቀትም መገለጥ ነው። ምስጢረ ሥላሴ ስለተገለጠ፣ ልደትም መገለጥ ነው። የማይታየው አምላክ በሥጋ ስለተገለጠ ይሁን ለማክበር እንጾማለን። በአንድ በኩል ጋድ ይላል በፍትሐ ነገሥት። ጋድ ማለት ለውጥ ማለት ነው። ለምሳሌ ናቡከደነፆር ጋዳ ኦፍ ይለዋል። በኦፍ የተለወጠ ሲለው ነው። በትንቢተ ዳንኤል ላይ ጋዳ ኦፍ በኦፍ የተለወጠ ነው። ልክ እንደዚህ ነው። ጋድ ማለት ለውጥ ማለት ነው። ምንድነው? ልደት ረቡዕ ቀን ቢውል የዚያን ቀን ሌሊት ስለሚቀደስ ስለማይጾም ለዚያ ቀን ፋንታ ተቀድመን አንድ ቀን ገሃድ እንጾምለታለን ማለት ነው። 40ውን ነቢያት ጾሙት፣ 3ቱን አስቴር፣ ዮዲት፣ ኋላም እመቤታችን ጾመዋለች። አብርሃም ሶርያውም ጾሞታል። ብዙ አባቶች ጾመውታል። አንዷን ቀን ደግሞ ገሃድ ብለን እንጾማታለን ማለት ነው። ስለዚህ የኢቲኬ መድኃኒት እንታሰስው ነቢያት እንታሰስው ወኦድዋ ነቢያት፣ ይቺ መድኃኒት ነቢያት የፈለጓት ናት። ነቢያት በፈለጓት ሃይማኖት ጸንተን ስጋውን ደሙን ተቀብለን ለዘላለም በዚች በነቢያትና በሐዋርያት በሊቃውንት መሰረት ላይ እንድንጸና የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን በረከት በላያችን ላይ ይደርብን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።